አብርሽ ግን ምን ነው እንደዚህ ያደረገህ እንዴ? አብረ ባደርክ ጊዜ ደስ ብሎ ተመችቶ አድረ ጣፍጦ አድረ ዛሬ ውጤቱ ላይ ምንድነው እንደዚህ ሊከፋህና ቅር ሊልህ የቻለበት ምክንያት ምንድነው? ቆይ ችግርህ ምንድነው? በጣም እኮ የአብርሽ ነገር እኮ ፋሚሊዎች ግራም ያጋባ አይነት ነገር እየሆነ ነው። በጣም ለመካድና ለመዋሸት እየሞከረ ነው። አብሯት ማደሩን በጣም ሰው እንዲጠራጠር ራሱም የሆነ ምንም እንዳላደረገ አይነት ነገር ዛሬም ሩታ ውሸታ ምናምን አድርጎ ለማሳመን እየሞከረ እየታገለ ያለበት ሁኔታ ላይ እኮ ነው ያለው። ይሄ እጅግ በጣም ብልግና ነው አብርሽ፣ እጅግ በጣም ብልግና ማለት ነው። ካንተ የማይጠበቅ ነገር አሁንም እያደረክ ነው። በልዑል እጅግ በጣም ጎርተሃት፣ አሳዝናት፣ አስለቅሳት ኖረሃል። ዛሬም ደግሞ ያ እንባዋ፣ ያ ሀዘኗ፣ ያ ለቅሶዋ እንዲደገም ነው የፈለግከው። ያ ነገር ደግሞ እንዲሆን ማናችንም ዝም አንልም። ልታምንና የዝች ልጅ እውነት ሊወጣ ይገባል። በጣም እጅግ በጣም እያደባበሰ እየሸፋፈነ ነው ቤተሰቦች። ይሄ ደግሞ አይሆንም፣ በቃ አይሆንም። እየዋሸች እንዳልሆነ ግልጽ ነው፣ ያስታውቃል። አንተም ታምንበታለህ። እየታየ ያለ እውነት ነው። ስለዚህ በጣም የራስን ነገር ለመከዳደን አትሞክር። በቅድሚያ ግን ከሁሉ በፊት ሰላም ውድና የተከበራችሁ ምርጥ የኔ ቤተሰቦች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ድንቅ፣ ሁሉ ሸጋ። እኛ አለን እግዚአብሔር ይመስገን እጅግ በጣም ደህናና ሰላም ነን። እናንተም ጋር ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ እንደሚሆን ባለሙሉ እምነትና ባለሙሉ ተስፋ ነኝ። የኔ ምርጥ ቤተሰቦች ዛሬም እንደተለመደው በአዲስ ነገር ነው ወደ እናንተ የመጣሁት። ለዚህ ቤት አዲስ የሆናችሁላችሁ ይህንን ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ውድ ቤተሰቦች፣ በተለይ የሩታ ወዳጆች፣ ሩታን የምትወዷት ከሩታ ጎን ነን የምትሉ የሩታ ወዳጆች ሁላችሁ ይህንን ቤት ሰብስክራይብ ሳታደርጉ እንዳታልፉ። ሁላችሁም ሰብስክራይብ አድርጉ። በቅርቡ 10,000 መግባት አለብን ቤተሰቦች እና ቪዲዮን ስትጀምሩ የደውል ምልክቷን መጫናችሁን እንዳትረሱ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ዛሬም ያው የአብርሽ ወንድም ሩታ ሆነው አብርሽን ለማግኘት ሞክረዋል። አብርሽን ለማናገር ሞክረዋል። አብርሽ ማስረጃ እያለ ነበር ሩታ ለማርገዟ። ያው ከዚህ በፊት ቪዲዮ ላይ እንዳያችሁት ቤተሰቦች ከሄርሜላ ጋር በነበረ ጊዜ አንድ ነገር ተፈጥሮ አንድ ነገር ሆኖ ነበረ። እንሂድና ከፈለክ ልመርመርና ያኔ ማወቅ ትችላለህ እያለችው ነበር። አብርሽ ደግሞ ምንድነው ያለው? ኖ አምናታለሁ፣ ትሂድ፣ ትመርመር፣ ወረቀቱን ብቻ ይዛ ትምጣ ነበር እያለ የነበረው። ዛሬ ደርሶ ደግሞ ወረቀቱ ሲመጣ ለመካድና ነገሩን ለመሸምጠጥ እየሞከረ ነበር። አብርሽ በጣም ብልግናው እጅግ በጣም እየሰፋና ከፍ እያለ የመጣ ነውና በጣም አንደኛ ያው ከድሮም ከመጀመሪያም ነው መሰለኝ በቃሉ ማይገኝ አይነት ሰው በጣም ወርዶ እየተገኘ ያለ ሰው ነው። አብርሽ በምታደርገው ነገር በጣም ራስህን እያየህና ራስህን እየፈተንክ ማድረግ አለብህ። ሁሉም ቤተሰብህም ጭምር ወዳጆቼ የምትላቸው ሰዎች ጭምር ከሩታ ጎንና ሩታን እየደገፉ ከሩታ ጋር ያሉበት ሰዓት ነው። ዛሬ ደርሰ ሩታን ለማስጠቆር ሩታ በጣም በቃ ካንተ እንዳላረገዘች ባልጋ እንዳመጣች ወይ ደግሞ እርጉዝ እንዳልሆነች እየዋሸችና እያስመሰለች እንደሆነ ለማስመሰል እጅግ በጣም እየጣርክ ነው። አንተ እውነት ቢኖር እውነታውን ማወቅ ከፈለግ ቀላል እኮ ነው ቤተሰቦች። ለምን ሆስፒታል ይዟት አልሄደም? አብርሽ ለምንድን ነው ሆስፒታል ሄዶ ስትመረመር አይቶ ማመን ለምንድን ነው የከበደው? ያደረገው ነገር ስላለ ያኔ ሲያደርገው ደስ እያለው ተመችቶት ምናምን የፈለገ ነገር ቢሆን በዚህ ልክ በዛ ሰዓት ራሱን አልሳተም። ስለዚህ በሰዓቱ ደስ ብሎት ያደረገው ነገር ነው። ባደረገው ነገር ደግሞ ውጤት ከመጣ በኋላ እንደዚህ አይነት ነገር በቃ ልጅ ከተፈጠረ በኋላ ለመካድና ነገሩን እንደዚህ በቃ አደባብሶ ውሸት ነው እንደዚህ ነው ምናምን አንተ በራስህ የምትተማመን ከሆነ ለምንድን ነው ሆስፒታል መሄዱን እየፈራክ ያለው? ለምንድን ነው ሩታ ሁሌ በያዘነች እንድትኖር የምትፈልግበት ምክንያት ምንድን ነው? ቆይ ምንድን ነው? ወይ ደግሞ እሷ ምንም እያለች አንተ የራሴ አዲስ ህይወት የትኛው ደህና ህይወት ጀምረህ ነው?
ምንም እኮ የሆነ ከልጅ ርቀ እንደዚህ አይነት ነገር ነገ ለልጅ ምን አይነት ምላሽ እንደምትሰጥ አላውቅም። ቤተሰቦች አብርሽ ነገ ለልጁ ምን አይነት ምላሽ እንደሚሰጥ አይገባኝም። የሆነ በጣም ጥሩ ነገር ላይ እንዳለ ለማስመሰል በጣም እየሞከረ ያለበት ሁኔታ ላይ ነው። በጣም ህይወቴ አዲስ ህይወት ጀምሬ እኔን እየጠራሽ አታግኝኝ ምናምን አይነት ነገር ይላታል። እኔ እኮ አብርሽ በጣም የምታናደኝ አሁን በዚህ ሰዓት በጣም ተናዶ እንደዚህ ያለበት ትልቁ ምክንያት ወንድምየው ከሩታ ጎን ስለቆመ ነው። ሌላ ምንም አይደለም። አብርሽ ሁሌም ሩታ ጎን ሰው ሲያይ ሰው ሲያገኝ እጅግ በጣም ይበሳጫል፣ ይቆጣል። ቤተሰቦች ከሷ ጎን ሆነ ምናምን ብሎ ሊናገረው ምናምን ሁሉ እየሞከረ ነበር። እቺ ልጅ ቆይ ከሰው ተለይታ ብቻዋን እንድትኖር ምናምን ነገር ነው እንደምትፈልገው? እያፈረች እየተሸማቀቀች ወይ ላንተ ሞግዚት ሰራተኛ ሆና አንተ እንደምትላት በጣም እየተሰቃየች ምናምን ከቤት ሳትወጣ እንደዛ አይነት ህይወት በቃ በአንተ ቁጥጥር ውስጥ ሆና እንድትኖር ነው ወይ የምትፈልገው? አብርሽ ምንድነው ሐሳብ? ሩታ ላይ ያሰብከው ሐሳብ ምንም ግልጽ እየሆነልን አይደለም። ሁላችንንም የሚያወዛግብና ብልግና የተሞላበትን መልስ ነው እየመለስክ ያለው። ክብር ሊኖር ይገባል። አንደኛ ለሷ ክብር ሊኖር ይገባል። ሩታ ልታከብራት ይገባል። በምንም አይነት መንገድ ውስጥ ልታገኛቸው የማትችላቸውን እድሎችና ህይወቶች ነው ስጦታዎች ነው እየሰጠች ያለችው። ስለዚህ ዛሬም በጣም አንተ እውነትም በራስህ የምትተማመንና በጣም ኮንፊደንስ ያለ ሰው ከሆንክ ሄርሜላም ከዚህ ፊት እያለችክ ነው ሄደህ ለማስመርመር ለምንድነው የፈራኸው? ለምንድነው? ያደረግከውን ስለምታቅ ነው። ያደረግከውን ስለምታቅ እንዳደረግክ እርግጠኛ ስለሆንክ ሩታ በእንደዚህ አይነት ነገር ልትዋሽ እንደማትችል እርግጠኛ ስለሆንክ ነገሩን አምነህበት ስለሆነ ሆስፒታል ሄደ በራስህ እጅ ውጤቱን ማስመጣቱን ትፈራለህ። ደርሶ ምን እያለ ነበር? ቤተሰቦች ይኸው አንድ ሳምንት ሙሉ ስልክ ስደውልልሽ ማታነሺው ይሄን ፎርጅድ እያሰራሽ ቢሆንስ? እንደዚህ የምትጠራጠራት ከሆነ ለምን አብረሃት አልሄድክም? እኔ እኮ የሩታ ኮንፊደንስ ነው በቃ ውሸት እንኳን ቢሆን ባይሆን እንኳን ነገሩ ኮንፊደንሷ ድፍረቷ በጣም ደስ ይላል። በቃ ብጭብጭ ነው ያደረገችው። በቃ እንዲፈራ ነው ያደረገችው። እሱ በራሱ ኮንፊደንስ ስለሌለው እንዴት በምን ልቡ ይሄድ? ጀግና ሩታ በቃ አቅምሽን በደንብ ማሳየት አለብሽ። አንዳንድ ሰዎች አሁንም ሊጥሉሽ እየሞከሩን፣ አዎ ስምሽን ለማጥፋት እየሞከሩን፣ አዎ ግን አንድ ነገር ልንገርሽ፣ ሁሉንም አንቀጥቅጠሽ መኖር ትችያለሽ። ስለዚህ አብርሽ በጣም ለሩታ ሪስፔክት ሊኖር ይገባል። ልታከብራት ይገባል። እሷን ማንቋሸሽና እሷን ለማስለቀስ የምትጥረው ለመካድ የምትሞክረው ከሷ የሆነ በቃ ሁሌም እየዋሸች የምትኖር አይነት ሴት እንደሆነች ለማስመሰል የምትሞክረውን ነገር አቁም። በጣም ያስጠላል። ምንም እንዳላደረግ አብረሃት እንዳላደርግ አይነት ነገር ለማስመሰል በጣም እየሞከርክ ነው። በዚህ ልክ ደግሞ እርግጠኛ ከሆን ሂዳ ከሷ ጋር ሆስፒታል ሂድ፣ ሰዎችን ይዘ ሆስፒታል ሂድ፣ አስመርመር። እውነትም ሩታ ውሸቷን ከሆነ ያንን ነገር ልናይ እንፈልጋለን። ካልሆነ ደግሞ እመን ያደረከውን ነገር ቤተሰቦች በጣም ላለማመን እጅግ በጣም እየታገለ ያለበት ሁኔታ ላይ ነው ያለው አብርሽ። ስለዚህ አንተ ይህንን ነገር ለማድረግ ከፈራ ነገሩን እመን፣ ሩታን ይቅርታ ጠይቅ። ከቻልክ ወደ ልጆች ወደ ቤት ለመመለስ ሞክር። ካልቻል ያንን ነገር ማድረግ ማትፈልግ ከሆነ አሁን እውነትም እየጎረርክበት ያለው ህይወት ተመችቶ ከሆነ ይሄ ዝም ብለህ ህይወት የምትለው ነገር ደስ እያሰኘ ተመችቶ ያለህበት ሁኔታ ላይ ከሆነ ሩታን አክብረሃት እየተንከባከብካት ከጎኗ ሆነ የመኖር ግዴታ አለብህ። ስለዚህ ይህንን የምትክደውን በሂደት ምንም በሂደት የሚታይ ነገር የለም። ቤተሰቦች ሰው ሲያረግዝ ከጎኑ ሰው ያስፈልጋል። ይሄ ልጅ ከአንተም ጭምር የመጣ ከሆነ አንተም ግዴታ አለብህ እሷን የመንከባከብ፣ ከእሷ ጋር የመሆን፣ ለእሷ ጊዜ መስጠት ግዴታ አለብህ። እዛ ጋር ደስ ብሎ እንዳደረግ አብረሃት እንዳደርግ ሁሉ
ባረገዘችም ሰዓት በዚህም ጊዜ ከጎኗ ሆነ አለውልሽ ብለ እያበረታታሃት አብራት ልትሆን ይገባል እንጂ እያስፈራራሃት እስከመች ትኖራለህ? ቤተሰቦች በጣም እኮ ላይ ያስፈራራት። እስኪ ቪዲዮዎችን በደንብ እዩ። እኔ አዲስ ህይወት ጀምሬያለሁ ሁሌም እንደዚህ እንዳላት በቃ ህይወቴን ለመበጥበጥ አትሞክሪ ምናምን አይነት ነገር ይላል። የቱ ደና ያልተበጠበጠ ህይወት ኖሮክ ነው? በጣም እኮ አንተ እኮ በቃ የመጨረሻ እኮ ተዋርደህ እኮ ያለበት ሁኔታ ነው ያለው አሁን አብርሽ። ስለዚህ ልጅቷን ማስለቀሱን አቁም፣ ከእንግዲህ ወዲህ አቁም። በቃ እንዳልኩ በቃ ከጎኗ ሆነ እያበረታታሃት ኑር። እስኪ ኑር። በጣም እንደተሸነፍክ አውቀኸዋል። ሩታ እንዳሸነፈች አውቀሃል። እጅ ላለመስጠት ግን እጅግ በጣም እየታገልክና እየጣርክ ነው ያለው። ስለዚህ እጅህን ስጥ። በቃ ሩታ እንዳሸነፈች እመን። ሰው ከሩታ ጋር እንዳለ እመን። በቃ በዚህ ሰዓት ሁን አብረሃት። በቃ አብረሃት ሁን። ስለዚህ የምትጠረጥረው ነገር ካለ ወስደ ማስመርመር ነው። ይህ ሁሉ ነገር አድርገ በዚህ ሰዓት እንደዚህ በጣም ከነገሮች ለመራቅ መሞከር በጣም ነው የሚያናደው። ከዚህ በኋላ ባለው ነገር የሆነ ስርዓት ቢኖርህ ጥሩ ነው። ሩታን አክብራት። አሁንም ደጋግሜ የምናገረው ነገር ሩታን አክብራት። ስታናግራት በክብር ይሁን። ከዛ ውጭ ልታሸማቅቃትና ዝቅ ልታደርጋት የምትሞክረውን ነገር አቁም። አሉ ብዙ ሰዎች ከጎኗ ሰፖርት ያደርጓታል፣ በጣም ብዙ ሰዎች ማለት ነው። ስለዚህ አንተ እሷን ዝቅ ልታደርጋት እንደሞከርከው አይነት ነገር አይደለም። እና ቤተሰቦች እስኪ እናንተም ኮመንት ላይ አስቀምጡልኝ፣ በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ግን ሩታን እጅግ በጣም አበረታቱልኝ። አይዞሽ ከጎንሽ ነን በሏት። በጣም ነው የምንወድሽ ሩታ። ብዙ ወዳጆች፣ ብዙ ከአንቺ ጎን የቆሙ ብዙ ሰዎች አሉ። እንደምትወዷት ፍቅራችሁን ግለጹላት። ሩታ ትችላለች እያላችሁ ኮመንት ላይ ሀሳብ አስቀምጡላት። ደስ ያላችሁን ነገር ጻፉላት። ሩታዬ በጣም እንወድሻለን። አንዳንድ ባለጌ ሰዎች በጣም ብልግናቸውን ሊገልጡ ቢሞክሩ ግን በየትኛውም አይነት ነገር ተስፋ አትቁረጪ። ፈጣሪም ካንቺ ጋር ነው። ፈጣሪም ደግሞ ይረዳሻል። ነገርሽ ወደ ክብርና ወደ ድል ይመጣል። በጣም ነው የምንወድሽ። ካንቺ ጎን ነን ፋሚሊዎች። ዛሬ የኔ ሀሳብ ይህ ነው። እንዳልኳችሁ የሩታ ወዳጆች ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ወዳችኋለሁ። ፈጣሪ ሰላምና ጤናችሁን ያብዛልኝ። ፈጣሪ ከናንተ ጋር ይሁን። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ሰላምና ጤናችሁ ይብዛልኝ። አባት ደስ ይለዋል። ሁለተኛ ልጅ ፍሬው ያማረ ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ሁለተኛ ልጅ ተረግዟል። ወንድም አለም